ሸገር ካፌ ሸገር ካፌ ሸገር ካፌ ሪቲንኪንግ ኢትዮጵያ በሚል በተዘጋጀው የወጣቶች የኤሴ ውድድር ላይ የተካፈሉት አሸናፊዎች ሐሳባቸው የቀረበበት ሴሚናርም በቅርቡ ተካሂዷል። ይህን ሴሚናር ያዘጋጁት IPSS እና ሪፍት ቫሊ ኢንስቲትዩት ናቸው። የዘንድሮ ሴሚናር ርዕስ ሪቲንኪንግ ኢትዮጵያ ሴሚናር ኦን ዩት ቮይስስ ነው። በዚሁ መነሻነት በሸገር ካፌ ለመወያየት የኤሴ ውድድሩን ካሸነፉት 5 ጸሐፊዎች መካከል ሁለቱን ፍቅር ጌታቸውንና መግደላዊት ጌታሁንን ከፓናሊስቶቹ መካከል ጽዮን እንግዳይን እንዲሁም የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህሩን ዶክተር ዮናስ አሸኔን ጋብዘናል። ሁላችሁም ስለመጣችሁ በጣም አመሰግናለሁ። ዮናስ ምናልባት ያለፈው አመት የኤሴ ውድድር አብይ ርዕሱ በኢትዮጵያ አብዮት ውርስ ላይ ሌጋሲ ላይ የተመሰረተ ነበር። የዘንድሮ ደግሞ በኢትዮጵያ የፖለቲካ ስፍራ የወጣቱ ቦታ የት ነው የሚል መሰለኝ። ስለ ርዕሰ ጉዳዩም ሆነ ስለ አጠቃላይ ዝግጅቱ መግቢያ መንደርደሪያ በተሰጥበት ጥሩ ይመስለኛል። መጀመሪያ በሱን ጀምር። እሺ በጣም እናመሰግናለን ወጣቶቹም ስለመጡ። በዚህ ፕሮግራም ላይ ሁለተኛ ፕሮግራማችን ነው። ባለፈው አመት በተዘጋጀው የውድድር ላይ አሸናፊ ሆኑ ጋብዘን እዚሁ እንደዚህ አይነት ውይይቶች አድርገን ነበር። በጣም እናመሰግናለን። ሐሳቡ የመጣው የኢትዮጵያ አብዮትን 50ኛ ዓመት እንዴት እናክብር በሚል በአዲስ አበባ ዩኒቨርሲቲ በመናደርገው እንቅስቃሴ ውስጥ በIPSS በዶክተር ፋናና ሌሎችም የሱ ወዳጆች ይህን ነገር ወጣቶች በኢትዮጵያ ፖለቲካ ውስጥ ትልቅ ሚና ሲጫወቱ ነበር። እንደውም ዋናው መነሻ ሐሳባችን የዋለልኝ ያቺ ጽሁፍ የኢትዮጵያ 50 ዓመት ጉዞ በዛች ኢሴ ምክንያት ብዙ ውክልና ባላት ጽሁፍ ምክንያት የኢትዮጵያ ፖለቲካ ብዙ የራሱን አሻራ ጥሎ የሄደ ነው። የኢትዮጵያ ተማሪዎች ንቅናቄ ውስጥ የወጣቶች ድምጽ የኢትዮጵያን ፖለቲካ ወደፊት ብዙ ውሳኔዎችን ወስኖበታል፣ አሻራ ጥሏል። ስለዚህ የዛኛው ትውልድ ያ ትውልድ የሚባለው ያ ትውልድ ይሄኛው ትውልድስ ምናልባት መሀል ላይ ያለ ነው የኛ ትውልድ ብዙም ታሪክና ትርክት ገና አልተገነባለትም። ግን አዲስ የሚመጣው ትውልድ በተለይ ከአዲስ ነባራዊ ኮንቴክስቱም ነባራዊ ሁኔታውም እየተቀየረ ዲጂታልስ በተለይ ቴክኖሎጂውም እየመጣ ሲመጣ ይሄኛው ትውልድ ሌላ ሚና ሊጫወት ይችላል። ሌላ የዚህ ትውልድ ዋለልኝን የሚመስል ሰው ሊመጣ ይችላል። ወጣቶች ሐሳብ የላቸውም፣ አያነቡም፣ አይሰሩም ከሚል እንውጣና እስቲ ውድድር እናርግና ድምጻቸውን በዩኒቨርሲቲም ከዩኒቨርሲቲ ውጭ ባለ እንደ ሸገር ካፌ አይነት ምህዳር ውስጥ ቦታ የምንሰጥበት መንገድ እንፈልግ በሚል ሐሳብ ተነስቶ ውድድር ተደረገ። ከውድድሩ ውስጥ ያሸነፉትን ባለፈው 4 ወይ 5ቱን እዚህ አምጥተን ከአብዮቱ በኋላ የመጣው ፖለቲካ ምን ይመስላል፣ እንዴት እንውሰደው፣ ምን አይነት ሐሳብ ያመነጫል የሚል ግማሹ በፕሬዚዳንሻል የመንግስት ስርዓት ላይ፣ የፌዴራሊዝም የቋንቋ ችግር ላይ፣ የፍርድና የተለያዩ ሁኔታዎች ላይ እዚህ ጠረጴዛ ላይ የተወያየናቸው ያመጣናቸው ወጣቶች አሸንፈው ነበር። በዚሁ ዓመት ደግሞ በተመሳሳይ የወጣቶችን ድምጽ ምን ይመስላል ዩዝ ቮይስ እና የኢትዮጵያ ፖለቲካ ምህዳር ምን ይመስላል በሚል ውድድር ተዘጋጅተው 5 ልጆች ከ5ቱ ደግሞ 3ቱ ሴቶች የሆኑ ያሸነፉበት ካሸነፉም በኋላ ጉባኤ የተካሄደበት በጉባኤው ላይም ሌሎች ምሁራን ከነሱም ትልልቅም ወጣቶችም ምሁራን መሪ ንግግር የሚያደርጉ ፓነል የሚያቀርቡ አሸናፊ ጽሁፎች ቀርበው በእነዛ ላይ ውይይት የሚደረግበት አንድ ቀን ጉባኤ ተካሂዷል። የዛ ጉባኤ ውጤት የሆነውን የተወሰነውን ፓርት እነዚህን እንግዶች ይዘን መተን ነው የምንሄደው። IPSS እና አሁን ሪፍት ቫሊ አጋዣችን በዩኒቨርሲቲም ከዩኒቨርሲቲ ውጭ ባለ ለወጣቶች እንዲህ አይነት ድምፅ አላቸው፣ ትርክት አላቸው፣ ታሪክ አላቸውም ብለን ስለምናምን ርዕዮተ ዓለማዊ እሳቤ ስላለ ያንን መድረክ የመክፈት እነሱ ሁሌ ይጽፋሉ፣ ያስባሉ፣ ግን ሐሳባቸውን ወደ አደባባይ የማምጣት የኛ የታላላቆቻቸው ኃላፊነት ነው በሚል ይህን ነገር እየሰራን ነው፣ ወደፊትም እንሰራለን ብለን እናስባለን። በጣም ጥሩ ነው። እንደውም ባለፈው ትንሽ ያስደነገጠኝ አንድ ነበር። አሁን አንተ አላነሳሁም፣ መሬት ይሸጥ ይለወጥ የመሬት ጥያቄ ነበር። ፖለቲካል ኢኮኖሚ ሰራ ልጅ ነበር እና ጥሩ ውይይት ነበርና የዘንድሮም እንደዚሁ ጥሩ ይሆናል ብዬ አምናለሁ። ዛሬ በጣም ደስ ብሎኛል። ለምን ደስ እንዳለኝ መናገር አልፈልግም፣ ግን ደስ ብሎኛል። በሸገር ካፌ ቁጥራችን በዛ በማለቱ ሊሆን ይችላል ደስ ያለኝ አላውቅም። እንግዲህ በተማሪዎች ንቅናቄ ምናልባትም የተደራጀ የፖለቲካ ማህበር እንደ ሰራተኛ ማህበር ባልነበረበት ጊዜ
የፖለቲካውም ሆነ የማህበራዊ ፍትህ ጥያቄዎችን በማንሳት ጉልህ ሚና የነበረው የኢትዮጵያ ተማሪዎች ንቅናቄ ለአሁን ወጣቶች ያመቻቸው የፖለቲካ ስፔስ ነበረ አልነበረም ከሌለ ለምን ነው አይደለ መመርመር የሚገባን አሁን በዚህ ዘመን በሶስቱ ተናጋሪዎች ፍቅር ኢመደበኛ የሆነውን የወጣቶች የፈጠሩትን የፖለቲካ መድረክ ምን ይመስላል ትለናለች መቅደላዊት የዲጂታል ስፍራው ለሴቶች ያለውን አግላይና አካታችነት ተመረምራለች ጽዮን ደግሞ መደበኛውን የፖለቲካ ምህዳር በተለይ ፖለቲካ ፓርቲዎች ያላቸውን ሚና ወጣቶችን በሚመለከት ያቀርቡልናል ከመቅደላዊት ልጀምር ፍለፊት ስለተቀመጠች ነው ዲጂታሉን በማስቀደም አይደል መቅደላዊት ጌታውን እባላለሁ የትምህርት ባክግራውንድ ህግ ነው ህግ ትምህርት ቤት መቀሌ ዩኒቨርሲቲ ላይ ተማርኩት ከዛ በኋላም ከወጣው በኋላ ደግሞ የተለያዩ የመብትና ዲሞክራሲ ላይ የሚሰሩ ድርጅቶች ነበሩ ስፔሲፊካሊ የመብቶችና ዲሞክራሲ እድገት ማዕከል የሚባል የሎካል ሂዩማን ራይትስ ወይም ደግሞ የሰብአዊ መብት ድርጅት በመሰራበት ሰዓት አብዛኛውን ጊዜ የሚሰራባቸው ፕሮጀክቶች የዲጂታል ምህዳሩ ላይ የሚዲያ ምህዳሩ ላይ ያተኮሩ ነበሩ ስለዚህ በደንብ ሰፋ ባለ መልኩ የተለያዩ ኤክስፐርቶች የተለያዩ ምሁራን የተለያዩ ኤሪያው ላይ ከሚሰሩ ሰዎች ጋር የመስራት አጋጣሚ በነበረኝ ሰዓት ብዙ ነገሮችን ተምሬበት ነበር እሱ ላይ የነበረኝ ኤክስፒሪየንስ ነው እስካሁን ድረስም የዲጂታል ምህዳሩ ላይ ያሉትን ነገሮች እንድፈትሽ እንደ ራሴንም እንደ ፌሚኒስት ነው ክሌም ማደርገው ወይም ፌሚኒስት ነኝ ብዬ ነው የምገልጸው ስለዚህ የሴቶችንም ዲጂታል ምህዳሩ ላይ ሴቶች ምን አይነት ተሳትፎ ነው ያላቸው ከሌላቸውም ደግሞ ለምንድን ነው የሌላቸው የሚሉትን ነገሮች በደንብ ቀርቤ እንድፈትሽ ረድቶኛል ብዬ አምናለሁ ያው የጻፍኩትም ጽሁፍ ሴቶች የዲጂታል ምህዳሩ ላይ ምን አይነት ተሳትፎ ነው ያላቸው ከሌላቸው ደግሞ ለምንስ ነው የሚለው ነገር ማንሳት የፈለኩት ብዙ ጊዜ ያው ኢትዮጵያ ውስጥ ያለው የኢንተርኔት ወይም የበየነ መረብ ተደራሽነት ከሰሃራ በታች ካሉ ሀገራቶች ውስጥ በጣም ዝቅተኛ ከሚባሉ ውስጥ አንደኛው የኛ ሀገር ነው ብዙ ጊዜ ግን ሪፖርቶች ላይም ብዙ ነገር ላይም ስንመለከት ዝቅተኛ ነው ይባላል ወይም ደግሞ ሴቶች ከወንዶች ይልቅ ዝቅተኛ የሆነ አክሰስ ነው ያላቸው ይባላል ፍትሃዊ አይደለም እንላለን ግን ለምን የሚለው ነገር ግን የሚመልስ ነገር የለም ምናልባት ኦሬዲ የተገለሉ የማህበረሰባችን ክፍሎች የምንላቸው ማለትም ሴቶች በእድሜ የገፉ የማህበረሰብ ክፍሎች እንዲሁም ደግሞ ወደ ገጠራማ ኢትዮጵያ የሚገኙ የማህበረሰባችን አካሎች ኦሬዲ ዝቅተኛ የሆነ የኢንተርኔት ተደራሽነት እንደሚያገኙ ይታወቃል ግን ለምን የሚለው በተለይ ደግሞ ሴቶች ጋር ሲመጣ የምንፈትሸው ነገር አይደለም ቀረብ ብለን ስናይ ግን ለምን የሚለው ነገር አንደኛው ኦፍ ኮርስ ኢትዮጵያ ውስጥ ያለው ኢንተርኔት አፎርደብል አይደለም አብዛኛው ዜጋ በቀላሉ አክሰስ ማድረግ የሚችለው አይደለም አንድ ጥናት ነበር እንዲያውም በቅርቡ አዲስ አበባና አርባ ምንጭ ላይ የተሰራ ፍትሃዊ ኢንተርኔት ተደራሽነት ላይ የሚያሳየው ኢቭን ፐብሊክ ስፔሶች ላይ ወይም ደግሞ እንዲ የትምህርት ቤት የሚገኙ ላይብራሪዎች ላይ አንዳንድ ፐብሊክ ኢንስቲትዩሽኖች ላይ ዋይፋይ ራሱ ቢኖር ሴቶች ከቤታቸው ወጥተው ያንን ራሱ አክሰስ ማድረግ አይችሉም ስለዚህ ኦሬዲ ማህበረሰባችን ውስጥ ሴቶች ትንሽ እንኳን ኤግዚስት የሚያደርገውን ነገር እንዳይጠቀሙ የሚያደርግ ነገር አለ ማለት ነው ኢትዮጵያ ውስጥም ደግሞ ያለውን በአጠቃላይ ኢንተርኔት ተደራሽነት ስናይ 28.6 ሚሊዮን አካባቢ የሚሆን ነው ያለው ከዛ ውስጥ ደግሞ አብላጫው ወንዶች ናቸው ሶ ኢንዲቴል ሄደን በመናይበት ጊዜ ብዙ ጊዜ ከፋይናንሻል ኢሹዎች ጋር ይያያዛል ምክንያቱም ብዙ ጊዜ ቤተሰብ ውስጥም ስናይ ወንዶች ወይም ደግሞ አባወራዎች ናቸው ፋይናንስን ኮንትሮል የሚያደርጉት ወይም ደግሞ የገቢ ምንጭን የሚያመጡት ስለዚህ በእነሱ ውሳኔ ላይ ተመስርቶ ነው ማለት ነው የሞባይል ዲቫይሶችን ወይም ደግሞ ሴቶችን ከዲጂታል ምህዳሩ ጋር የሚያገናኙ ዲቫይሶችን ራሱ የሚያገኙት ማለት ነው ብዙ ነገሮች አፌክት ያደርጉታል ከዛ እንደምንም ደግሞ ተብሎ ሴቶች አክሰሱ ኖሯቸው ፍትሃዊ የሆነ ኢንተርኔት አክሰስ በሚያደርጉበት ጊዜ አፎርድ አድርገውትም ሲሆን ደግሞ የተለያዩ ጥቃቶች ይኖራሉ ቴክኖሎጂ መሰረት ያደረገ ጀንደር ቤዝድ ቫዮለንስ ወይም ደግሞ ጾታን ያደረገ ጥቃት አለ ሶ ብዙ ጊዜ ቮካል የሆኑ ሴት አክቲቪስቶች ጋዜጠኞች ሴት የሰብአዊ መብት ተሟጋቾች እንዲሁም ደግሞ ለተለያየ መንገድ ለቢዝነሳቸው እንዲሁም ለተለያዩ ነገሮች ማህበራዊ ሚዲያ ወይም ደግሞ ዲጂታል ስፔሱን በመጠቀም እዛ ላይ ሀሳባቸውን የሚገልጹ ሴቶች ደግሞ በጣም ትልቅ የሆነ ጥቃት ነው የሚደርስባቸው ሶ የአእምሮ ጤናቸውን ይጎዳል ፐርሰናሊም ደግሞ የዲጂታል ምህዳሩ እንዴት ወደ እውነተኛ ህይወታችን መጥቶ ብዙ የመገለልና አይነት ነገሮች እንደሚፈጥር ያየንበት ነው ሶ ከኢትዮጵያ ውስጥ ደግሞ የዲሞክራታይዜሽን ፕሮሰሱ ላይ የዲጂታል ስፔስ ወይም ደግሞ የዲጂታል ምህዳሩ ከፍተኛ የሆነ ሚና እየተጫወተ ነው ያለው የተለያዩ ኮንቨርሴሽኖች የፍትህ ጥያቄዎች የመብት ጥያቄዎች የዲጂታል ምህዳሩ ላይ ሶሻል ሚዲያ ላይ ሲንጸባረቁ እናያለን ግን በእነዚህ ምክንያቶች ደግሞ የሴቶች ድምጽ የሴቶች መብት የሴቶች ጥያቄ በእነዚህ ምክንያቶች አክሰሱን ባለማግኘት ያለውን አክሰስ ደግሞ አፎርድ ማድረግ ባለመቻል ጥቃት ሲደርስባቸው ደግሞ ሴቶች ከዲጂታል ምህዳሩ ላይ ከሶሻል ሚዲያ ላይ ራሳቸውን በማግለል የሴቶች ድምጽ እንዳይሰማ ያደረገ ያለ ነገር ነው ሶ ተደራሽነት የኢንተርኔት ተደራሽነት የበየነ መረብ ተደራሽነቱ ምን ይመስላል ስንል የለም ከማለት ይልቅ ሴቶች ለምንድን ነው ያን ነገር አክሰስ የማያደርጉት የሚሉትን ነገሮች ማህበረሰባችን ውስጥ ያሉ ነገሮችን በደንብ እንድንጠይቅ
በማሰብ ነው። እሺ በጥያቄ በኋላ እንመለስበታለን። ለሶስታችሁ መጀመሪያ እድል ልስጥ ብዬ ነው። ፍቅር ራስሽን አስተዋውቂና ያንቺ ርዕስ ምን ነበር? አመሰግናለሁ። ፍቅር ጌታቸው እባላለሁ። ቀደም ሲል በአንድ የተቃዋሚ ፖለቲካ ፓርቲ ውስጥ በህዝብ ግንኙነትና በጽህፈት ቤት ኃላፊነት ስሰራ ቆይቻለሁና የመደበኛ የፖለቲካ ሂደቱን ለማየት እድል ከፍቶልኝ ነበር ብዬ አስባለሁ። እሱ ከዛ ባለፈም ኮሚዩኒቲ ኦርጋናይዚንግ በምንለው ማህበረሰብን በማደራጀት ለውጥ ይመጣል ብዬ በጣም ነው የማስበው እና እዛም ላይ በተለያዩ ሁኔታዎች እሳተፋለሁኝ። ሶ በጽሁፌም ለማየት የሞከርኩት ሁለቱን ነው። ፎርማል የሚባሉት መደበኛ የፖለቲካ ፕሮሰሶች እና ወጣቶች እንዴት ነው ኤክስፒሪየንስ የሚያደርጓቸው ለውጥ ፈልገው ማህበረሰባቸውን በማነቃቃትም ሊሆን ይችላል በእነዚህ ሴታፕ በተዘረጉ ሂደቶች ውስጥ በመሳተፍ ሊሆን ይችላል። የሚሳተፉ ወጣቶች ፖለቲካን እንዴት ነው ኤክስፒሪየንስ የሚያደርጉት እና ያላቸው መስተጋበርስ ምን ይመስላል የሚለውን ነው ለማየት የሞከርኩት በጽሁፌ። ይህንን ጽሁፍ ስጀምር የነበረው ባለፈው ባሳለፍነው በፈረንጆቹ ዓመት በ2024 ማለት ነው አህጉራዊ ደረጃ ራሱ ብዙ የወጣት እንቅስቃሴዎችን አይተናል። ከጎረቤታችን ኬንያ ጀምሮ ጋና፣ ናይጄሪያ፣ ሞዛምቢክ፣ ዩጋንዳ ሰፋፊ ትውልድ ዘድ ጄኔሬሽን ዚ በሚባሉት ከ1990 ወዲህ በተወለዱ ወጣቶች ይመራ የነበሩ ሰፊ እንቅስቃሴዎች አይተናል። ይህ ደግሞ በእኛ አህጉር በአፍሪካ ብቻ የተገደበ አይደለም። በዓለም አቀፍ ደረጃ ወጣቶች ስር ነቀል ለውጥን ወይም ጥያቄዎቻቸውን ሊመልሱላቸው የሚችሏቸው ለውጦች በምርጫና በምርጫ ስርዓት ሊመጡ እንደማይችሉ በመገንዘብ ላይ ናቸው። በየ5 ዓመት አንዴ በሚደረግ ድምጽ በመስጠት እና የምርጫ ተሳትፎ የወጣቶች ያሏቸውን የማህበረሰቡን ጥያቄ ሊመልሱ የሚችሉ ለውጦች በዛ መልኩ ሊመጡ እንደማይችሉ በመገንዘብ የተለየ የፖለቲካ ተሳትፎ የማድረጊያ መንገዶችን በመፈለግ ላይ ናቸው። ኢትዮጵያ ውስጥም ይሄ ይሰራል ብዬ አስባለሁ። በተለይ በኢትዮጵያ ሂደት ውስጥ የምርጫ ስርዓቱን የምናውቀው ነው። መንግስት ሁሉን ነገር በተቆጣጠረበት፣ ተቃዋሚዎች በሚታፈኑበት፣ እንደ በየአካባቢው ተንቀሳቅሰው እንኳን ለምርጫ ቅስቀሳ ማድረግ በማይችሉበት ሁኔታ ላይ በምርጫ ለውጥ ይመጣል ብሎ ለወጣቱ ማሰብ በጣም ከባድ ነው። ከፖለቲካ ውጪ መሆን ደግሞ አይችልም ወጣቱ። እነዚህ ፎርማል ፕሮሰስ ሲገፉት ወጣቱ ስቲል ፖለቲካው ይመለከተዋል። ኑሯችን ከፖለቲካ ጋር የተሳሰረ ነው። ከፖለቲካ ውጪ ራሱን ኢማጂን ማድረግ አይችልም። እንዴት ነው ራሴን የማገኘው? እዚህ አይነት መዋቅር ውስጥ እንዴት ነው የማገኘው? ገብቼ የኔንም የማህበረሰቤንም ህይወት መቀየር የምችልበት መንገድ ምንድን ነው የሚለውን ሪኢማጂኔሽን ላይ በተለይ ጎልተው ወጥተዋል ብዬ የማስባቸው ፎርሞች አሉ፣ መልኮች፣ የወጣት የፖለቲካ ተሳትፎ መልክ እየያዛባቸው ያሉ አይደንቲፋይ ያረኳቸው አሉ። እዚህ ጋር ሁለት እንትን ማለት የምፈልገው አንደኛ ወጣቶች ስንል ሁሉን አቃፊ ተርም ነው፣ ግን ኦፍ ኮርስ ይለያያል። ከተማ ውስጥ ያለ ወጣትና አንድ የገጠር ከተማ ውስጥ ያለ ወጣት ወይም የተማረ ያልተማረ የእድሜ ልዩነት፣ የተለያዩ የማንነት አይነቶች ወጣቶች በግለሰብም በቡድንም ደረጃ ፖለቲካን ኤክስፒሪየንስ የሚያደርጉበት በፖለቲካውም የሚሳተፉበትን መንገድ ይቀያየራል። እሱን ግንዛቤ ውስጥ እንወስዳለን። እሱ እንዳለ ነው። ሌላኛው ደግሞ የፖለቲካ ተሳትፎ ወጥ አይደለም፣ የሚቀያየር ነው። በግለሰቦች፣ በቡድኖች፣ በተቋማት መካከል ብዙ ጊዜ ደግሞ እነዚህ ተቋማት ተመጣጣኝ ያልሆነ የኃይል ግንኙነት ያላቸው ቡድኖችና አክተሮች መካከል በሚደረግ ፍትጊያ መስተጋብር ሪሼፕ እየተደረገ የሚሄድ ፕሮሰስ ነው እንጂ አንድ ወጥ ነገር አይደለም የፖለቲካ ተሳትፎ የሚለውን ነው። በዚህ ይህንን አስበን 4 በሰፊ ወጣቶች እየተሳተፉባቸው ወይም በዚህ ፕሮሰስ ፍረስትሬሽናቸውን እየገለጹባቸው ነው ብዬ የማስባቸው 4 ነገሮች ናቸው። አንደኛው የትጥቅ ቡድን ነው። ይሄኛው ፎርማል ያልነው የፖለቲካል ፕሮሰስ እድል ባለመስጠቱ ወጣቶች ትርጉም ባለው መልኩ ተቋማቸውን ገልጸው የሚፈልጓቸውን ፍላጎቶች አድቫንስ ለማድረግ እድል ባለመክፈቱ ተገፍተዋል ወጣቶች። አንደኛው እያደረጉበት ያለው ታጣቂ ቡድኖችን በመቀላቀል የትጥቅ ትግል በማድረግ የፖለቲካ ሂደቱን የፖለቲካ ሲስተሙን ለመቀየር የሚሞክሩበት ያለበት ሁኔታ አንድ አለ። ሁለተኛው በይነ መረባዊ ወይም ዲጂታል አክቲቪዝም ነው። ይህንን ከዞን 9 ጦማሪዎች ጀምሮ በሀገራችን እያደገ በድምጻችን ይሰማም ጊዜ እያደገ ሲመጣ አይተነዋል። ቅርብ ጊዜ ደግሞ በኦሮሞ ፕሮቴስትና አማራ ፕሮቴስት ላይ ሰፊ እንቅስቃሴ ሲያደርግ አይተነዋል።
ብዙ ወጣቶች ወደ ዲጂታል አክቲቪዝም እየዞሩ እናያለን። ግን ይሄኛው ምን ሪስክ አለው? አንድ አዲስ እየወጡ ያሉ የሳይበር ህጎች አሉ ዲጂታል ተቃውሞንም ክሪሚናላይዝ የሚያደርጉ እሱንም ለመቆጣጠር የሚፈልጉ እና በነጻነት ዲጂታል ስፔሱን የመናገር መብትንም የሚጋፉ ህጎች እየወጡ ፕሮፖዝ እየተደረጉ ነው። በሌላኛው መልኩ ደግሞ በአክቲቪስቶችም ወይም በወጣቶቹ ተሳታፊዎችም ረገድ ሲታይ የመነጠል ባህሪ ያለው ስለ አክቲቪዝም የሚባል ነገር አለ። ፌስቡክ ላይ በመጻፍ ወይ ትዊተር ላይ በመጻፍ ለውጥ አይመጣም። እዛ ላይ ያለው ኢንተራክሽን ጥሩ ኢንተራክሽን ይኖራል። ብዙ ሺህ ሰዎች ላይክ፣ ኮሜንት፣ ሼር ምናምን ሊያደርጉ ይችላሉ። ግን እሱ ለውጥ አያመጣም እና ብዙ ወጣቶች እዛ በተሳተፉ ቁጥር ለውጥ እያመጣን ነው የሚል ሀሳብ ሊፈጥር ይችላል። ሶ እሱንም እንዴት ነው ብሪጅ የምናደርገው? ኦንላይን ዲጂታሊ የሚደረጉት እንቅስቃሴዎች መሬት ላይ ካሉ ኦርጋናይዝ በማድረግ ማህበረሰባችን ጋር በመድረስ እና መሬት ላይ የማውረድ ቻሌንጅ አለበት። እሱ ሶስተኛው ካልቸራል ፕሮዳክሽን ነው። ዶክተር ዮናስ ታግዘኛለህ? በመተርጎም ከባድ ነው። የባህል የስነ ጥበብ መድረኮችን ማዘጋጀት፣ የፈጠራና የስነ ጥበብ አውዶችን መድረኮችን መፍጠር ማለት ነው። ፕሮዲውስ ማድረግ የሚለውን መድረኩን ማመቻቸት አንድ አካሉ ነው። እየተቀየረ እናየዋለን። የስነ ጥበብ አይነቶቹ ምን መልክ ይይዛሉ፣ ምንን ይገልጻሉ የሚለውን እየተቀየረ እናየዋለን እና ይሄ ፐብሊክ ስፊሩ በጠበበ ቁጥር ሰው ወጣቶች በሙዚቃ ሊሆን ይችላል፣ በግጥም፣ በስነ ጥበብ፣ በስዕል ፍረስትሬሽኖቻቸውን በየቀኑ የሚገጥሟቸውን አንድ ሀገር ውስጥ ሲኖሩ ኤክስፒሪየንስ የሚያደርጓቸውን ነገር የሚገልጹባቸውን ነገር ይፈልጋሉ እና በዛው መልኩ እናየዋለን። በተለይ ባለፉት ሜቢ 6-7 ዓመታት የስነ ጥበብ ምሽቶች የተቃውሞ ፖለቲካ ሰልፍን ምናምን ሊገዳደር የሚችል ሰዎች ሰፊ ሰው ይሰበስባሉ እና የፖለቲካ ትችቶች፣ ትርክቶች በነዛ መድረኮች ውስጥ ስነ ጥበብ ብቻ ለጥበብነቱ ብቻ ሳይሆን የህዝብን ፍረስትሬሽን ሪፍሌክት ማድረጊያ መንገድም እየሆነ ነው። ወጣቶችም እሱን መድረክ እየተጠቀሙ ነው። ሌላኛው ኢኮኖሚክ ተርን እምለው ነው። ፖለቲካው እንደ ትረት ብቻ የማየት ነገር እናያለን በአንዳንድ ወጣቶች ውስጥ። ለእኔ ለሚሳተፉ ሰዎችም ለቤተሰቦቻቸውም እድል ሳይሆን የሚፈጥረው ስጋት፣ የደህንነት ስጋት በመፍጠሩ በፖለቲካ ለመሳተፍ ከመሞከር ይልቅ የራሳቸውን ህይወትን የሚያሸንፉበት መልኩ ከሀገር መውጣት ሊሆን እዚህም ቢሆኑ ኤግዛይል ስንል እዚሁ ቢሆኑ ፖለቲካ ውስጥ አንወጥም ብለው የራሳቸውን ህይወት ብቻ ማተኩ ብለው ወይም በፊዚካሊ ማለት ያልሽው መጓዝም ሊሆን ይችላል። ስደት ነው። እዚህም ሆኖ መሰደድ አለ። በጣም ከዛ ወጥተው ፖለቲካ እንደማይመለከታቸው ስጋት ብቻ እንደሆነና እዛ ውስጥ ትርፍ የለውም፣ የምንፈልገውን አይነት ለውጥ ልናመጣ አንችልም፣ ለዛ የግል ህይወታችንን መቀየር ላይ ፎከስ እናድርግ፣ እሱ የተሻለ አመርቂ ውጤት ያመጣል በሚል የመገፋትም ስሜት ነው። የፖለቲካው እየሰራ ስላልሆነ ተገፍተውም የደረሱበት ነው። ምርጫም ነው። ይሄንን ማየው እኔ እነዚህን እምላቸው እንዴት ነው ብዙ ጊዜ የወጣቶች የፖለቲካ ተሳትፎ ተብሎ ፑሽ ሲደረግ ፖለቲካ ፓርቲዎችም የተለያዩ ዶነርስ የምንላቸውም የተለየ ኢንሰንቲቭ ለማድረግ ይሞክራሉ ሞር ወጣቶች ወደ ፖለቲካ ተሳትፎ እንዲገቡ እና የወጣቶቹ አለመግባት እንደ ስንፍናም ይታያል፣ እንደ አለማወቅም ይታያል። እውነትነት አለው። ወደንም ጠላንም ፎርማል የፖለቲካ እንትኑ ስቲል ህግ የሚጸድቅበት ፖሊሲ የሚረቅበት ዋናው ማዕከል ነው። ሶ ከሱ ርቀን ምን ያህል ያዋጣል ከሱ ኮንቲኒየስሊ መራቆ የሚለው አለ። ከዛ ባለፈ ግን እነዚህ ወጣቶች ኢትስ አ ኮንሺየስ ዲሲዥን ይሄኛው ሲስተም እየሰራ አይደለም፣ እኛ የምንፈልገውን አይነት ለውጥ ሊያመጣ ስለማይችል ትችት ነው አለመሳተፋቸው። አለማወቅ ምናምን ብቻ አይደለም፣ ትችት ነው፣ እየሰራ አይደለም፣ ለዛ የሚሰራ መንገድ እንፈልጋለን ብለው አማራጭ እየፈለጉ ነው። ይቅርታ ረዘምኩት። ጥሩ ነው። ወደ ጽዮን ልሄድ መሰለኝ። እሺ ጽዮን፣ አንቺ ፓናሊስት ነበርሽ። የተሳተፍሽበት ርዕስ ዩት ኤንድ ኢትዮጵያን ፖለቲክስ የሚለው ላይ አርስት ላይ ነበር። በአጠቃላይ የፓናሉ ሀሳብ እንደዛ ነበረ። ጽዮን እንግዳይ ይባላለሁኝ። ከአዲስ አበባ ዩኒቨርሲቲ በህግ እንዲሁም ደግሞ በማስተርስ ደረጃ በሰብአዊ መብቶች ህግ ተመርቄ ያለሁኝ። ከዛ በኋላ የተለያዩ የጀንደርና የሰብአዊ መብት ኮንሰልቲንግ ስራዎችን ነው የምሰራው። ከዛም ባሻገር ኦልሞስት ለ4 ዓመታት ከመመረቄ በፊት ጀምሮ የኢዜማ ፓርቲ ውስጥ የወጣቶች ጉዳይ ኃላፊ ሆኜ ሰርቻለሁኝ። አሁን የምንም አይነት ፖለቲካ ፓርቲ አባል አይደለሁም። የወጣቶች የፖለቲካ ተሳትፎ በፎርማል የፖለቲካ ኢንስቲትዩሽናላይዝድ በሆነው በፖለቲካ ፓርቲዎች ውስጥ የወጣቶች ተሳትፎ ምን ይመስላል የሚል ነበር። ሌሎች አብረውኝ የነበሩት ፓናሊስቶች ተክሪምና ኩልስማ ያወሩት
ያወሩት ነን ኢንስቲትዩሽናላይዝድ ፖለቲክስ እና ኮንፍሊክትና ወጣቶች በተመለከተ ላይ ነበረ። የተናገርኩበት ርዕስ ያው ወጣቶችና ፎርማል ፖለቲክሱ ምን ይመስላል በሚለው ላይ ነው። በአጠቃላይ ምን ቻሌንጆች አሉባቸው፣ ወጣቶች በስፋት እንዲሳተፉ ምን መደረግ አለበት፣ እንዲሁም ደግሞ የማን ኃላፊነት ነው ወጣቶችን በስፋት ወደ ፖለቲካ ውስጥ እንዲመጡ የማድረግ የነሱ ነው፣ የመንግስት ነው፣ የፖለቲካ ፓርቲዎች ነው፣ የሲቪል ሶሳይቲዎች ነው የሚሉትን ነገሮች ላይ ነበረ በአጠቃላይ የተናገርኩት። ባለፈው አመት ይህ ፕሮግራም ሲጀመር 50 አመቱ ስለሆነ ነበር አብዮቱ የተጀመረው። ዘንድሮ ምርጫ 97 20 አመቱ ነው። በጣም ትክክለኛ ጊዜው ይመስለኛል ለወጣቶችን የፖለቲካ ተሳትፎ በደንብ ማውራቱ። ምክንያቱም 97 ታሪካችን ላይ ያለውን ትልቅ ኢንፍሉዌንስ በደንብ የምናውቀው ነውና የወጣቶችም ድምጽ በሰፊው የተሰማበት ሁኔታ ስለነበረ ኦሶ ከፖለቲካ ጋር ከምርጫ ጋር ተያይዞ የመጣ ነገር ስለሆነ ኦሶ ኔክስት ይር ደግሞ ምርጫ እንጠብቃለን እንግዲህ እግዚአብሔር ቢፈቅድ እና ከሱ ጋር ተያይዞ በደንብ ማውራቱ ያስፈልጋል ብዬ አምናለሁ። ወጣቶች ለምንድን ነው ፖለቲካ ውስጥ በአጠቃላይ የፎርማል ፖለቲክስ ውስጥ የማይሳተፉት ከሚለው ስንጀምር አንደኛ ያው ፍቅር በደንብ ሄዳበታለች፣ ግን የፖለቲካ ምህዳራችን ነው የኢትዮጵያ ፖለቲካ ከመታሰር ከመገደል ትንሽ ፖለቲካና ኮረንቲ እንዳልሹ ማዚያው የሚያስፈራ በጣም የሚያስፈራ ልክ ገና ፖለቲካ የሚለውን ስም ስታነሺ ቤት ውስጥ ቤተሰብ ጭራሽ ወደዛ አካባቢ እንዳትደርሺ የሚፈራበት አካባቢ ላይ ያለው ሰው ምን ይሆንሽ ነው ብሎ የሚናገርበት ነው ኢትዮጵያ ፖለቲካ ማለት። ማንም መድረስ አይፈልግም። ለዛም ነው አሁን የምናያቸው ትልልቅ ፖለቲከኞች ረጅም አመታትን ይዘውት የቆዩት የተወሰነ ኮሚትመንትም ስላላቸው ነው፣ ግን ደግሞ የሚቀበላቸውም ሰው የለምም። ስለዚህ እንደዛ የስልሳዎቹ ፖለቲከኞች ቦታውን ይዘውት ምናምን እንላለን። አንዱ ትልቁ ቻሌንጁ እሱ ነው። ቢካዝ ያንን መቋቋምና ከመታሰር ጋር ከመገደል ጋር በቃ አሁን የምንመለከተው የምናስተውለው ነገር በፊትም ጀምሮ የነበረ ነገር ስለሆነ የፖለቲካ ምህዳሩ አንድ ትልቅ ቻሌንጅ ነው ወጣቶች ወደ ፖለቲካ እንዳይገቡ የሚያደርግ። ከዛ ባሻገር ወጣት ስንሆን ብዙ ሰው ከትምህርት ቤት ተመርቆ ይወጣል። ከዛ በኋላ ስራ ፍለጋ ውስጥ ነው የሚገባው። ስራ ሳይፈልግ ራሱን ሳይችል ቤተሰቡን ማስተዳደር ሳይችል ፖለቲካ ጋር ምንም አይነት ገንዘብ የሚባል ነገር የማይገኝበት የሆነ ሰዎች ለፍላጎታቸው ለፓሽናቸው የሚሰሩት ነው እንጂ እንደ ካሪየር ገንዘብ ለማግኘት የሚገቡበት ነገር አይደለም። እንደኛ አይነት ወጣትነትና አንኢምፕሎይመንት በጣም በተያያዘበት ሁኔታ ውስጥ ከዛ ደግሞ ፖለቲካ ጋር ከተነካካሽ ማንም ሰው መቅጠርም ምናምን የማይፈልግበት ሁኔታ ውስጥ የኢኮኖሚ ሁኔታው ሌላው ትልቁ ቻሌንጅ ነው ለወጣቶች ብያስባለሁ። እንዳይገቡ ብቻ ሳይሆን ከገቡ በኋላም እንዲወጡ ገፊ ምክንያት ይሆናል። ቢካዝ ረጅም ሰዓታትን በስብሰባ በካምፔን ምናምን ሰው ሊያሳልፍ ይችላል እና መቼ ነው ስራስ የሚሰራው የሚለው እንደ ገፊ ምክንያትም እንዳይገቡ የሚከለክላቸውም ሊሆን ይችላል። ከዛ ባሻገር እንግዲህ እንዳልኩት የኢትዮጵያ የፖለቲካ ስፔስ በብዛት በትልልቅ ወንዶች በሽማግሌ ወንዶች የተያዘ ነው። ብዙ ወጣት ሴቶችን ጭራሽ ወጣት ሴቶች በብዛት የማይታዩበት ስፔስ ነው። ወጣቶች ደግሞ በጣም ባነሰ ሁኔታ ያው ዲስክሬዲት ማድረግ እንዳይሆንብኝ በገዢው ፓርቲ ውስጥ በጣም ብዙ ወጣት አባላቶች አሉ፣ ግን እሱ የራሱ ምክንያት አለው አይደል? ላይክ ባንኩም ታንኩም የሱ ነው ምናምን ነው የምንለው ገዢውን ፓርቲ። ስለዚህ የገዢው ፓርቲ ወይም የሩሊንግ ፓርቲው አባላት የሚሆኑ ሰዎች ብዙ ጊዜ ከጥቃት የሚጠበቁ ከግድያ ከእስር የሚጠበቁ ስለሆኑ የመሳተፍ እድላቸው በስፋት አለ። ከዛም ባሻገር ያው ሪሶርሶችም አሏቸው። ፉል ታይመር ፖለቲከኞች ቢሆኑ ደሞዝ ምናምን ሊከፈላቸው ይችላል። ስለዚህ ኑሯቸውን በጎን የሚያስኬዱበትና ፖለቲካቸውን የሚያስኬዱበት ሁኔታ አለ። ከዛ ባሻገር ግን ሌላው ትልቁ እንዳልኩት የትልልቅ ወንዶች መድረክ ስለሆነ ኢንቲሚዴት አዋቂ ወንዶች በእድሜ ትልልቅ ሰዎች ተለቅ ያሉ ልምድ የፖለቲካ ልምድ ያላቸው በብዛት ስለሆኑ ለወጣቶች ኢንቲሚዴቲንግ ይሆናል። እነሱም ወጣቶችን ያለመስማት ነገር አለ። ሴት ስትሆን ደግሞ የጾታዊ ጥቃቱ አለ፣ ኦብጀክቲፊኬሽኑ አለ። ማለት ሴቶችን ከመልካቸው በዘለለ ያለማየት ነገር አለና እነዚህ ቻሌንጆች ወጣቶች እንዳይሳተፉ ገፊ ምክንያቶች ይሆናሉ። ከገቡም በኋላ ያው እንዲወጡ ያደርጓቸዋል የሚለው እነሱ ምን መደረግ አለበት፣ ምን የማን ኃላፊነት ነው የሚሉትን ደግሞ በቀጣይ እንወያይበታለን። እሺ ዮናስ፣ ይሄ ስለ ወጣቶች ስለሆነ አርስቱ ነው እንጂ እርግጥ በወጣቶችም ውስጥ ሴቶችንም እንደዚሁ አንስታችኋል። ግን ደግሞ ዲሞክራሲ ዳበረ በሚባል አገርስ የወጣቶችን ሁነኝ ብሎ የወጣት መሪዎችን የሚያመጣ ስርዓት የሚያመጣ የፖለቲካ ፓርቲ አለ ወይ?
እንግዲህ እንደውም ከአብዮቱ በኋላ ያሉ የሀገራችን መሪዎች በወጣትነታቸው ነው ስልጣን ላይ የወጡት። ኮሎኔል መንግስቱም በ30ዎቹ መጨረሻ ላይ ይመስለኛል ወደ ውትድርና የገቡት 18 ዓመታቸው ላይ ነው። አቶ መለስ ዜናዊ እንደዚሁ እሳቸውም ወደ ፖለቲካ የገቡት በጣም በወጣትነታቸው ነው። ስልጣን ላይ የወጡትም እንደዚሁ አቶ ኃይለማርያም ምናልባት የጠቅላይ ሚኒስትርነቱን ስልጣን ሲያገኙ ትንሽ ምራቅ ዋጥ አድርገው ሊሆን ይችላል፣ ግን በወጣትነታቸው ነው። ዶክተር አብይ አህመድም እንደዚሁ። ይሄ እድል አይደለም ወይ? ይሄስ ለወጣቶች ጥሩ ምሳሌ አይሆንም ነበር ወይ? ምናልባት ሊበራል ቢሆን ለምሳሌ አብዛኛው የአሜሪካን ፕሬዚዳንቶች ብንወስድ ለምሳሌ ሽማግሌዎች ናቸው መሪዎች የሚሆኑት። በጣም ዲሞክራሲ ዳበረ። እንደው መደበኛው ብናሰራው ወይ አሜሪካ ወይ ጀርመን ጋር ብንሄድ አንድ ሴት ነው የሚመጣው አይደለ? ወይ ታቸር ነች ወይ እንትና ማርኬል ነች። እሷም እድሜዋ በጣም ትልቅ ሆነ በኋላ ነው። እና ሊበራል ሞዴሉ ራሱ ወጣቶችን የሚያመጣበት መንገድ በጣም የተወሰነ ሆኖ እናየዋለን ሌላው ዓለም ላይ ስናይ። እኛ ሀገር ደግሞ ዲሞክራሲ ያለ የለም የምንልበት ሰዓት በተለይ አሁን ፍቅር በምትለው መንገድ የወጡ በአመጽም በትጥቅም በምን ወጣቶች ወደ ስልጣን ቀርበዋል። ምን ትላላችሁ? ሊበራል ብናደርገው መደበኛው ቢሰራ ወጣቶችን የማቀፍ ተስፋው ብዙ አይደለም አይነት ይመስላልና ግን የሊበራል ሞዴሉ ፓርቲ አባል ሆኖ አሰልጥኖ አብቅቶ የፓርላማ አባል ሳይሆን እንግሊዝ ሞዴል ምናየው ነው። በልምድ ነው እዛ ጋር የሚደረሰው። ግን ኢትዮጵያ አፍሪካ ውስጥ ስንመጣ ወጣቶች በአጋጣሚም ሆነ በሰርፕራይዝ ስልጣን ሲይዙ እናያለን። ስልጣን ቶሎ አይለቁም እንጂ ስልጣን ቶሎ ይዛሉ። እና እዚህ ላይ ሪፍሌክት ብታረጉበት ነው ኃይለ ሥላሴም በልጅነታቸው ነው በነገራችን ላይ ወደ ስልጣን ግን ስልጣን አይለቁም ነው። ሰው መዋቅራዊ ነገር ያለው ይመስላል። እስቲ የእናንተ ሪፍሌክሽን ከዲጂታሉም ከኢንፎርማሉም እንዳለ ከመደበኛውም ብትሉበት ጥሩ ነው ብለን እናስባለን። አይ ቲንክ መሪነት ላይ ከመምጣት በዘለለ አንደኛ ፓርቲዎቹ በአጠቃላይ በምስል ደረጃ አካታች ናቸው ወይ የሚለው ነው። ላይክ ስለ ዴሞክራሲ ስናወራ የዴሞክራሲ አንደኛው ትልቁ ፒላር ላይክ ኢንክሉሲቪቲ ነው አይደል? ላይክ አካታች መሆን አለበት። ፖለቲካ ፓርቲዎች ደግሞ አማራጭ ሀሳብን ከማምጣት አንጻር የተለያዩ የፖሊሲ አማራጭ ሀሳቦችን ከማቅረብ አንጻር ለዲሞክራሲ እንደ አንድ ትልቅ መሰረት የሚታዩ ናቸው። ፖለቲካ ፓርቲዎች ከሌሉ ስለ ዲሞክራሲ ልናወራ አንችልም። እነዛ ፖለቲካ ፓርቲዎች በውስጣቸው ማህበረሰባቸውን መምሰል አለባቸው። እንመራሃለን ወይም ምረጠንና ስልጣን ከያዘን እንመራሃለን የሚሉትን ማህበረሰብ ወይም የሚመሩትን ማህበረሰብ የሚመስሉና የዛን ማህበረሰብ ደግሞ ድምጽ የሚያስተጋቡ መሆን መቻል አለባቸው። ወጣት የሌለበትን ፓርቲ እኔ እንደ አንዲት ወጣት ላምነው ድምጼን ያሰማልኛል ብዬ ልለው አልችልም። በተለያየ አጋጣሚ ኦፍ ኮርስ አሁን ብዙ ጊዜ ወጣቶች ይታገሉና ትግሉን ግንባራቸውን ሰጥተው አብዮቱን ምናምን ያካሂዱና በሌሎቹ ይነጠቃል ይባላል። በእኛ ሀገር ኮንቴክስት እንግዲህ የገለጻቸዋቸው ስሞች በወጣትነታቸው ስልጣን ላይ ቢወጡም አጀንዳውን ነው ላይክ ነሰሰርሊ ግለሰቦች ወጣቶቹ ነው ስልጣን ላይ ከመውጣታቸው ሳይሆን የወጣቶች አጀንዳ ያ የተዋጉለት የሞቱለት ደማቸውን ያፈሰሱ ለት ነገር የምር ለውጥ መጥቷል ወይ ብለን ስንጠይቅ በፍጹም አልመጣም። ለዛ ነው እንግዲህ ከ50 ዓመት ጀምሮ ስንመለከት ከአብዮቱ በኋላ ያሉትን የጠየቋቸውን ጥያቄዎች ብንመለከት ጥያቄዎቻቸው ተመልሰዋል? አልተመለሱም። አሁንም የኛ ጄኔሬሽን የኔ ጓደኞች የኔ ኩዮች የሚጠይቁት ጥያቄ የሚታገሉት ትግል ነው። አሁንም ጫካ ውስጥም ገብተው የሚዋጉት ሰዎች የሚዋጉለት ነገር ነው። የወጣቶች ጥያቄዎች ተመልሰዋል? አልተመለሱም። ሴቶችም እኮ እንላለን ሴቶችም ጥያቄዎች ለምሳሌ ስልጣን ላይ ይወጡ ሊሆን ይችላል፣ ግን የሆነ ጊዜ 50% ኦፍ የኢትዮጵያ ካቢኔ ሴቶች ነበሩ። የሴቶች ጥያቄዎች ተመልሰዋል? አልተመለሱም። መሰረታዊ የሆኑት ጥያቄዎቻችንን የሚመልሱልን ሲስተሙ ላይ ያሉት ነገሮች እስካልተስተካከሉ ድረስ ግለሰቦች ብቻ ወደፊት መምጣታቸው ችግራችንን አይፈታውም። ምንም እንኳን በወጣቱ ትከሻ ላይ ቢሆንም ስልጣን የያዙት ግን ወደ ጥያቄ መመለሱ አልተከደም ነው። ምን እያለችን ነው ሲሆን እንግዲህ የሴቶች ጥያቄ የፌሚኒስቶችም የወጣቶችም ወይ የሌሎች የማህበረሰብ ክፍሎች ጥያቄ ከዛ ውስጥ 1 2 3 4 ሰው ስልጣን ላይ ወንበሩ ላይ ዙፋኑ ላይ ስለወጣ ሳይሆን የነዚህ የማህበረሰብ ክፍሎች ጥያቄ የኢትዮጵያ የዲሞክራሲ ጥያቄ ነው። አዛውንት መሪ ሆኖ ጥያቄውን እና ስርዓቱን መዋቅሩን ቀይሮ ምህዳሩን አስፍቶ ኢንክሉሲቭ ወይንም አካታች የሆነ የፖለቲካ ስርዓት ከገነባን ብዙ ሰው የሚታይበት ፕሉራል የሆነና አካታች የሆነ የፖለቲካ ስርዓት መገንባቱ ነው ዋናው ጉዳይ እንጂ አንድ ሴት ጠቅላይ ሚኒስትር ወይ ፕሬዚዳንት ስለሆነች ወይንም የፓርላማ አባላት ብዙዎች ወጣት ወይ ሴት ስለሆኑ ሳይሆን ስርዓቱና ምህዳሩ ለሁሉም ማህበረሰብ ሳይፈራ ሳይደነብር የሚካተትበትና ጥያቄውን የሚያንጸባርቅበት መድረክ እንዲሆን አልሆነም እያልሽ ይመስላል። ምናልባት ካልተሳተ ግለሰቦች ወደ ስልጣን መምጣታቸው ወይም የተወሰኑ ሰዎችን ደግሞ
ፍለፊት ላይ ማሳየታችን የራሱ ኢምፕሊኬሽን አለው። በተለይ ሲምቦሊክ የሆነ የሴቶችን ጥያቄዎች የመብት ስናነሳ ኮታ ይደረግልን ምናምን እያለን የምናነሳው ሲምቦሊክ የሆነ ከሷ በኋላ የሚመጡት ሴቶች ያ ቦታ ለኔ የሚገባኛል የሚለውን ክሌም ማድረግ እንዲችሉ ከዛም የዘለሉ ብዙ ኢምፕሊኬሽኖች ስላሉት መኖሩ ነሰሰሪ እንደሆነ አምናለሁኝ። ግን ያው ጥያቄዎቹን አይመልስም በሚለው ግን ደግሞ በደንብ ስማማለሁ። ሌሎቻችሁ ምን ትላላችሁ? እኔ በጽዮን ሀሳብ ስማማለሁ። በተለይ አሁን ሪፕሬዘንቴሽን ላይ ብዙ ጊዜ የምናየው እዚህ ስፔስ ውስጥ ፖለቲካል ስፔስ ውስጥ ሆነ ሲቪክ ስፔስ ውስጥ በጣም ቶከኒስቲክ የሆነ ነገር አለ። ሶ አንድ ሴት ስለሆነች ብቻ የሆነ ቦታ ላይ ማስቀመጥ ነገር ምንም ሀሳቧን ወይ ሌሎች ያሏትን ነገሮች ያለ መስማት ነገሮች አሉ። ግን ደግሞ ሪፕሬዘንቴሽኑ ደግሞ በጣም ማተር ያደርጋል ብዬ አስባለሁ። ኢቭን ከኔ ኤክስፒሪየንስ ራሱ ሶሻል ሚዲያን ስጠቀም ዲጂታል ስፔሱን ስጠቀም ፖለቲካል ፓርቲዎች ላይ የነበሩ ወጣት ሴቶችን ሳይ የተለያዩ ቦታዎች ላይ የነበሩ ሴቶችን ሳይ ኢንስፓየር አድርጎኛል እና በደንብ ነው ማተር የሚያደርገው። ቢካዝ የሆነ ትንሽ ብዙ ማንስማማበት ነገር አለ። ሴት ሆኖ እዛ ቦታ ላይ ብቻ መገኘታቸው ሴት ስለሆኑ ብቻ መሆን የለበትም ኦፍ ኮርስ። ግን ደግሞ ለብዙ ሴቶች ለወጣት ሴቶች ደግሞ ሪፕሬዘንቴሽኑ የምር ማተር ያደርጋል። ሶ ከዛ ነው የሚጀምረው ብዬ አስባለሁ። ዲጂታል ስፔሱን ስንመለከት ደግሞ ቤኔፊቶቹን ሁሉ እንፈልጋለን። የዲጂታል ምህዳሩ የሚያመጣውን አይደለ ኢቨን ኦን ፖለቲካል እና ሲቪክ እንትኖች ላይ ለአድቮካሲም ለፖለቲካ ምርጫ ለሱንም ፕሮሞት ለማድረግም ብዙም ለማድረግም ዲጂታል ስፔሱን መጠቀም እንፈልጋለን፣ ምህዳሩን መጠቀም እንፈልጋለን። ግን ደግሞ ጄኑዊንሊ ኢንክሉሲቭ በሆነ መልኩ አይደለም። ኢቨን አሁን ፖሊሲዎችን ራሱ ስንመለከት የኢትዮጵያ ዲጂታል ስትራቴጂ 2025 ኢትዮጵያ ሙሉ ለሙሉ ዲጂታላይዝ ለማድረግ እየተሞከረበት ያለው ፕሮሰስ ነው። ያው አሁን 2025 ላይ ደርሰናል። ግን ምንም ኢንክሉሲቭ አይደለም፣ አካታች አይደለም፣ የዲጂታል አረዳድ ክህሎትን ያማከለ አይደለም። ኢቨን ዲጂታል አይዲ ብለን አሁን ከረንትሊ ሜንሽን የምናደርገው ራሱ ከላይ ያለውን ቁጥር እንዳትሰጡ የሚለው ነገር ራሱ የመጣው ላይክ ብዙ ነገሮችን ስቴፖችን ከተሄደ በኋላ የሆነ ሰዓት ላይ ዲጂታል አይዲው ላይ እኮ እንዲህ አይነት ቁጥር አለና ይሄ ነገር ለፐርሰናል ሴኩሪቲያችሁ ወይም ደግሞ ፐርሰናል ዴታችሁን ስለሚያካትት ይሄን ነገር እንዳትሰጡ የሚል መረጃ መጣ። ሶ ሀገራችን ላይ የዲጂታል ሚዲያ አረዳድ ክህሎቱ በጣም ዝቅተኛ በሆነበት ጊዜ እንዳልኩት ቤኔፊቶቹን ሁሉ እንፈልጋለን፣ ግን ደግሞ የምንፈልገውን ኢምፓክት ወይም ለውጥ ለማምጣት ደግሞ አስፈላጊውን የሆኑትን ስቴፖች እየሄድን አይደለም። ሌላም ደግሞ መጨመር የምፈልገው ስለ ዲጂታል ብዙ ጊዜ ዲጂታል ስፔሱና ፌሚኒዝም ብዙዎቻችን ኢንጆይ የምናደርገው ኮንቨርሴሽን አይደለም። እኔም ፐርሰናሊ የማገኘው እንዴት ነው ኢትዮጵያ ውስጥ ያሉ ሴቶች እኮ አብዛኛው የገጠራማ ክፍሎች ውስጥ ያሉ ሴቶች ናቸው። ሶ አሁን ይሄ ዲጂታል ሚዲያ ምናምን የምንለው ነገር ኢምፖርታንት አይደለም። አሁን ሰርቫይቫል ስኪል ወይም ደግሞ ሰርቫይቭ ማድረግ ነው ያለባቸው የኢትዮጵያ ሴቶች። ቤዚክ የሆኑ መብቶቻቸው ቤዚክ የሆኑ የሰብአዊ መብቶቻቸው እየጣሱበት ባለበት ጊዜ እንዴት ነው ስለ ዲጂታል የቡርዣ ሴቶች ጥያቄ ግን ያው እኔም ብለው ደግሞ ይሄ ኢደር ኦር መሆን የለበትም አይደለ? ሰብአዊ መብቶች የማይገረሰሱ የማይነጣጠሉ ናቸው ስንል ይሄን ሁሉ ያካትታል። ሶ እዚህ ጋር ሌላ የሆነ ጾታ መሰረት ያደረገ ጥቃት እየደረሰብኝ ነው ማለት እሱን ለማስቀረት ደግሞ እዚህ ጋር ሌላ መብቴን መጣል አለብኝ ማለት አይደለም። ሶ አብሮ መሄድ የሚችሉ ነገሮች ናቸው። እንዲያውም ለዲጂታል ስፔሱ ለዲጂታል ምህዳሩ እኮ እነዚህ ሴቶች አክሰሱን ቢያገኙ ራሳቸውን መብቶቻቸው ራሱ ምን እንደሆኑ አውቀው ራሳቸውን ፕሮቴክት የሚያደርጉበት ሚንስ ነው የሚኖረውና አሁን ኢቨን አግሪካልቸር ራሱ ስናይ የኢትዮጵያ አግሪካልቸራል ሮድ ማፕ ካልተሳሳትኩ አሁን ፌብሩዋሪ ላይ አዲስ ሮድ ማፕ ወጣልና ይሄንን ሮድ ማፕ ደግሞ አግሪካልቸር ሴክተሩን ያው ኦልሞስት ሙሉ ለሙሉ ዲጂታላይዝ ለማድረግ የተሞከረ ነው። እዚህ ጋር ስናይ ደግሞ አግሪካልቸር ስናስብ አብዛኛው ኦልሞስት ሁሉም ከሩራል ኤሪያዎች ላይ ያሉ ሰዎች ናቸው። ሶ ተመጣጣኝ አይደለም የምንወስደው ስቴፕ የምንፈልገው ነገርና ኢምፓክቱን ለማምጣት ደግሞ የምንሰራው ስራ እየተገናኘ አይደለም። ፍቅር ላንቺ ልስጥሽ ወይስ ሌላ ወደ ሌላ ጥያቄ እንሂድ? ትንሽ ሪፍሬም ላርገው በኔ አረዳድ ኦፍ ኮርስ እነዚህ ሰዎች መኖራቸው በወጣትነት ስልጣን የሚይዙ አንደኛ ኢኔቪታብል ነው ብዬ አስባለሁ። ወጣቶች ሼር ከሚያደርጉት የህብረተሰብ ቁጥር አንጻር ወጣቶች እንደዚህ አይነት ቦታ ላይ ሪፕሬዘንት መደረጋቸው እንደውም መገኘት ባለባቸው ልክ አይደለም እየተገኙ ያሉት። ግን ኢትስ ኦንሊ ናቹራል እንደ ትላልቅ ወጣት መሪዎች ቢመጡ የወጣት ሀገር ውስጥ ወጣት 70% በሆነበት ሀገር ውስጥ የወጣት መሪ መምጣት ብዙ የሚገርም አይደለም። ግን ደግሞ እኔ የምለው the very nature of liberal democracy እና liberal electoral system ይሄ the pillars of democracy ስትዩ ይሄ የመድብለ ፓርቲ ስርዓት ምርጫ ነው ጥያቄ ውስጥ እየገባ ያለው። ስለ መሪዎቹ ብቻ አይደለም። መሪዎቹ አሉ ለግለሰብ ወጣቶች አስፓየር ለማድረግ ምልክት ሊሆኑ ይችላሉ። ግን የአብዛኛውን ወጣት ጥያቄ
እንዴት ይመለሳሉ? ደግሞ ስቴቱና ማህበረሰቡ ካለው ግንኙነት አንፃር የፖለቲካ ፓርቲ ስልጣን መያዝ ብቻ አይደለም ፖለቲካ ብለን የምንረዳው አይደለ? የዕለት ተዕለት የኃይል የፓወር ግንኙነቶችን ነው የምንረዳውና እሱን ሪፕሬዘንት ያደርጋሉ ብዬ አላስብም ወጣት መሪዎች መኖራቸው። እስቲ ደግሞ አንድ ጥያቄ ምናልባት በፖለቲካ አቋም በርዕዮተ ዓለም በሙያ መደራጀት አዳጋች የሚሆነው ለምንድን ነው? እኛ ሀገር ይሄ ህብረ ብሔራዊ የፖለቲካ ድርጅቶች ጠንክረው መውጣት ያልቻሉት ለምንድን ነው የሚለውን ጥያቄ ብናነሳ ምናልባት ወደ መልሱ የሚወስደን ነገር እናገኝ ይሆን? ለማን ልስጥ ይሄንን? ፍቅር በጣም ጥሩ እነሱ ናቸው አይደለ? አሁን የፖለቲካ ተሳትፎ ማድረጊያ መንገዶች አንዱ ሙያ ማህበራት ናቸው። የተለያዩ አይነት አደረጃጀቶች ናቸው። የግድ የፖለቲካ ፓርቲን ብቻ አይደለም የምናስበው እና አይ ቲንክ ረዘም ያለ ጊዜ የሆናቸው ነው አትሊስት በእኛ እድሜ ስናያቸው እነዚህ የተለያዩ የመደራጀት ፎርሞች እንትናቸውን አጥተዋል። ኃይላቸውን ኮኦፕቴሽን የምንለው መጠለፍ፣ በመንግስት መጠለፍ፣ መሪዎቻቸው የማህበሩ አባላትን እምነት ያለ ማግኘት፣ የማህበሩ አባላት የመሆን አንደኛው እንትን ደግሞ ለፓርቲ መሪው ወይ ለሊቀመንበሩ ታማኝ መሆን እና ከፖለቲካ እሳቢዎች ወይም ከርዕዮተ ዓለማዊ መስመሮች ወይም ከፖሊሲ ግቦች ባለፈ የታማኝነትና የጥቅም ግንኙነቶች ሆነዋል። እነዚህ አደረጃጀቶች የሰፊውን ማህበረሰብ እምነት እንዳይጠልባቸው አድርገዋልና ከባድ የሆኑትም እነዛን ወደ ትጥቅ ትግል ወደ ስደት ከሀገር ውስጥም ከፖለቲካም ከመሰደድ የዳረጉት እነዚህ ቻናሎች ኢፌክቲቭ አለመሆናቸው መጠለፋቸው እና እነሱን እንደ አዲስ ለማንሰራራት አሁን የመምህራን ማህበር ብዙ ጊዜ ይሞክሩ ነበረ ምርጫ ለማድረግ ለመቀየር አመራሮቹን፣ ግን በመንግስት ቁጥጥር ስር ናቸው። የሰራተኛ ማህበር ግን እኔ አሁን ቻሌንጅ ማደርገው መንግስት ለብቻው ነው። መንግስት ወይም የገዢው ፓርቲ የምንለው የራሱ ችግር እንዳለበት እናውቃለን። ግን እስቲ ሌላ ተቋም እንውሰድ። ለምሳሌ ጓደኝነት ማህበር ሊሆን ይችላል፣ የፓርቲ ፖለቲካ ፓርቲ ሊሆን ይችላል፣ የሌበር ዩኒየኑን ብንወስድ ከመንግስት ከሚደርስበት ጫና በተጨማሪ ያለው መዋቅሩ ራሱ ተመሳሳይ የመንግስትን ጉዳይ የሚያደርግ አይደለም ወይ? ሌላው ስፔስ መንግስት የሚያደርስበት ኩርኮማ እና ምህዳሩን የማጥበብ የማኮሰም በፖለቲካ የማድከም ፖለቲካ አለ። ግን ራሱስ ኢንሄረንትሊ የምናቋቁማቸው ስብስቦች ዲሞክራሲያዊ ናቸው ወይ? አካታች ናቸው ወይ? ፕሉራሊስቲክ ናቸው ወይ? የዲሞክራሲን እዛ ፓርቲ ውስጥ በገባ ብዬ የምቀናበት የአማራጭ ፖለቲካ ኢቨን ዲጂታል ስፔስም ቢሆን እንደው ዲጂታል ስፔስ የዲያስፖራ የሚሆን መንግስት የማይደርስባቸው ስፔሶችም ቢሆኑ እንደው ለዲሞክራሲ መለማመጃ ይሆነናል እስቲ እንሰባሰብ የምንልበት ነው። እሱ ላይ ትንሽ ሪፍሌክት እናድርግ። ያኛው ማንም አድማጭ መምሂስ የሚያደርገው ስለሆነ እንደው እኛ አራታችን አምስታችን ፓርቲ ወይ ማህበርን መስርት ስንል የዲሞክራሲ የማድረግ አቅማችን የተዳከመ ይመስላል። እና እሱ ላይ ብታዩበት እንደ ወጣት ምንድነው የሚታያችሁ? ይሄ የኔ ትውልድ ድምጽ ሊሆን ነው እናንተ ላይ ይችላል። ምን ይመስላል? እኔ የሚታየኝ በአጠቃላይ እዚህ ሀገር ውስጥ መደራጀትን ስንመለከት ለማንኛውም አይነት ጥያቄ፣ ፖለቲካል ጥያቄ፣ የኢኮኖሚ ጥያቄ፣ የጾታ ጥያቄ የምናነሳቸውን በብዛት ስንመለከት መደራጀቶች ኦልሞስት በሃይማኖትና በብሔር የተቃኙ እየሆኑ መጥተዋል። እንዲህ ያሉ ደግሞ ሲቪል ሶሳይቲ፣ ፖለቲካል ፓርቲ፣ የሙያ ማህበራት ከብሔርና ከሃይማኖት አይደንቲቲ ወጥተው በሌሎች አይደንቲቲዎች ላይ ቤዝም ለምሳሌ መምህራንን ስንመለከት ከየትም ብሔር ይምጣ ከየትም ሃይማኖት ይምጣ መምህርነታቸው አንድ የሚያረጋቸው ያሉባቸው የኢኮኖሚ ጥያቄዎች ምናምን አንድ የሚያረጋቸው ናቸው። ሌሎችም ማህበራት ያንን ይመስላሉ። እነዚህ ማህበራት አሁንም ውስጣቸው ገብተን በብዛት ብንመለከት ትተዋቸው ሊመጡ የሚገቡትን የብሔርና የሃይማኖት ማንነታቸውን ይዘው ይመጡና በስትራክቸራቸው ውስጥ እሱን ሪፍሌክት ያደርጋሉ። ለሌሎች ዌልካሚንግ አይሆንም። ሌላ አይደንቲቲ ላላቸው አካላት ዌልካሚንግ ይሆናል ብዬ አላስብም። ካለባቸው ዶክተር የገለጽከው የሙሰኝነት የዲሞክራሲያዊነት ችግሮች ባሻገር አንደኛው ትልቁ እሱ ነው ብዬ ነው የማስበው። ባለፈው ስርዓት ለምሳሌ ሲቪል ሶሳይቲዎች እንደ አዲስ ማንሰራራት የጀመሩት 2019 በፈረንጆች ላይ በተሻሻለው ህግ በኋላ ነበረ። የሙያ ማህበራትም ከዛ በፊት በነበረው ጊዜያት ውስጥ በጣም ሲደቆሱ ተመልክተናል። ምክንያቱም እነዚህ ማህበራት አንድ ላይ መጥተው ስትሮንግ ሆነው ጥያቄዎቻቸውን ወደፊት የሚያመጡ ከሆነ የመንግስትን ስልጣን የሚገዳደሩ ስልጣን ለመውሰድ ሳይሆን ጥያቄዎችን የሚያነሱ አካላት ይሆናሉና በሱ ምክንያት በጣም ብዙ ጫና የተደረገባቸው ይመስለኛል። አሁንም የምንመለከተው ነው። በቅርቡ ያለውን የሐኪሞችን ጥያቄዎች ስንመለከት በመንግስት በኩል እየተደረገ ያለውን ጫና አለማናገር እንደውም ከሌሎች ጋር መወያየትን ከአርቲስቶች ጋር ከመምህራን ጋር ያሉትን ነገሮች
ስንመለከት ጥያቄ የሚያነሳውን አካል ኮምፕሊትሊ ዲስሚስ ማድረግና ሌሎቹን ግን በቁጥጥር ስር ለማድረግ የሚመስል ነገር አለውና እዚህ ሀገር ውስጥ ብዙ አይነት መደራጀቶች የሚፈልጉ አይደሉም። እንደውም በተከታታይ አስቸኳይ ጊዜ አዋጅ በሚደረግበት ጊዜ ውስጥ 2 እና 3 ሰው ሆኖ መቆም እንኳን በጣም አስቸጋሪ ነበረ። ሌታሎን በብዛት በማህበር ተደራጅቶ እንትን ማለት የባለ ታክሲዎች አመጽ ነው አይደል አንደኛው ትልቁ አብዮቱ ላይ አስተዋጽኦ የነበረው እንደዛ አይነት ኢምፕሊኬሽን ይኖረዋልና መንግስትን መጣል ወይ መንግስትን መቀየር ወይ ምናምን የሚሉት ነገሮች ሲመጡ እነዚህ ማህበራት በጣም ስትሮንግ የሆነ ሚና ይኖራቸዋልና እሱንም ከማስወገድ አንፃር ስልጣን ላይ ያሉት አካላት እንደዚህ ግን የራሳቸውም ስቲል አንተ እንዳልከውም ዶክተር የራሳቸውን ችግሮችም አድሚት ማድረግ ያስፈልጋል። ሲቪል ሶሳይቲ ውስጥ ለተወሰኑ ጊዜያት እዛ ውስጥ ነው እየሰራሁኝ ያለሁትና በጣም ነው የምንመለከተው የብሔር ኢሹ አለ፣ የሃይማኖት ኢሹ አለ፣ የክላስ ማለት ማናስተውለው የሚመስለን የክላስ ዲፈረንስ አይነት ነገር አለና እነሱም ራሳቸው ስትሮንግ ለመሆን ብቁ አይደሉም ወይም ዝግጁ አይደሉም ብዬ ነው። እሺ ከዚህ ካለችው ባለፈ አሁን የማንነት አደረጃጀቶች አንድ ችግር ናቸው። ግን ከዛ ባለፈ የማህበረሰባችንን የፖለቲካ ባህል ወይም ዲሞክራቲክ ካልቸርንም አንጸባራቂ ነው ብዬ አስባለሁ። አሁን ለምሳሌ የሐኪሞችን ጥሩ አንስተሻል። የማንነት እንትን ብዙ አናይበትም። በሙያቸው ነው ከትግራይ እስከ ሶማሌ ክልል በየቦታው ያሉ ሐኪሞች ናቸው እዚህ ውስጥ ያሉት። ከዛ ግን ውሳኔ አሰጣጥ በነዛ ውስጥ ምን ይመስላል? አሁን ብዙ ጊዜ መግለጫ ይሰጡ ነበረ። እኛ ካስቀመጥ ነው ከወከልናቸው ውጪ ውይይት አታርጉ፣ የመንግስት አካላት በየሆስፒታሉ ያሉ እንትሮች ሲጠይቋችሁ ውይይት አታርጉ። እነዚህ ሪፕሬዘንታቲቮች እንዴት ነው የሚመረጡት? ሁላችንም አይ ቲንክ መንግስት መሆን ነው እንጂ የምንፈልገው መንግስትን መተካት ነው እንጂ የምንፈልገው መንግስት ተቀይሯል አይደለ? ስንቴ መንግስት ተቀይሯል። ስለ አንድ መንግስት አይደለም የምናወራው። የማህበረሰባችን የዲሞክራሲያዊ ባህል ማነስን ነው የምናይበት በመንግስት እንትንም ሁላችንም በምንሳተፍባቸው እንትሮችም እነዛ አፋኝ ነገሮችን ሬፕሊኬት እናደርጋቸዋለን፣ እንደግማቸዋለን። አሁን ቅርብ ጊዜ የኢትዮጵያ ተማሪዎች ሳይሆን አሁን ለምሳሌ የጋዛ ፍልስጤምን በመደገፍ በአሜሪካ ዩኒቨርሲቲዎች ውስጥ እስካሁን የቀጠሉ ትላልቅ ብዙ እንቅስቃሴዎችን ያቆሙ እንቅስቃሴዎች ነበሩ እና አይ ቲንክ አሁን ላኪም ጓደኞችም ያልኳቸው ነበር ከዛ መማር ያለብን የዩኒቨርሲቲው ፕሬዚዳንቶች ተወካይ ላኩና እናናግራችሁ እንደራደር ሲሏቸው ነው እናንተ ኑ እና ከሁላችንም ጋር ተነጋገሩ ፖፑላር በሆነው ስፔስ ላይ ሪፕሬዘንቴሽናል የሆነው ኢናውር ስፔስ የሚለው እኛ ስፔስ ላይ ግቢ ውስጥ ናቸው ካምፕ አድርገው ነው የተቀመጡት። የዩኒቨርሲቲ መሪዎች መተውኛን በቦታችን ያናግሩን እንጂ ተወካይ ስንልክ እነዛ ተወካዮች ምን እንደሚሉ አናቅም፣ በምን እንደሚደራደሩ አናቅም። እና ይሄ ሪፕሬዘንቴሽናል ዲሞክራሲ ሌላ አንድ እንትን ነው አይደለ? አንዳንዶቻችን የዳይሬክት ዲሞክራሲ እንትን ኦር ፓወር የምንሰጣቸው ሪፕሬዘንት እንዲያረጉን የምንሰጣቸው ሰዎች ሪፕሬዘንታቲቭ ብቻ ሊደር ነው የሚሆኑት እና መሪ መንግስት ጌታ ይሆናሉ ማለት ነው። ጌታ ይሆናሉ። ከዛ ተደራድረው የመጡትን ነገር ነግረውን እንደዚህ አርጉ ነው እንጂ ይሄ ሮበስት የሆነ ዲሞክራቲክ እንትን ፕራክቲስ በሰፊው የለንም። መንግስትን ብቻ ተጠያቂ የምናደርገው ነገር አይደለም፣ የሁላችንም ችግር ነው። ሳያመልጠን ፍጥኖት አድርጌው ለፍማዚ ከመጠየቅሽ በፊት ጽዮንና ፍቅር እያሉ በቅድላይ የምትለው አይነት በመዋቅር ደረጃ ብናነበው ይሄን ዝም ብለን ኤጀንሲው ምናምን ትተን በመዋቅር ደረጃ ስናስበው ኢመደበኛ የሆኑ ህዝባዊ ዲጂታልም ቢሆን ህዝባዊ ዲሞክራሲ ሊወክሉ የሚችሉ አደባባዮች በክሪኤቲቭ ፓወር ኦፍ ዘ ዩዝ ያልሽው በወጣቶች የፈጠራ የኤቭሪዴ ላይፍም የተገነቡ የዲሞክራሲ አውዶች ወይም አደባባዮች ከመደበኛው ጋር ለመገናኘት በሚሞክሩበት ሰዓት መንግስትና ጌታ ይሆናሉ ነው ፈተናቸው። ሚሚክ ያደርጋሉ። መደበኛው ደግሞ ውስንነት ስላለው ሊበራል ዲሞክራሲ እንኳን የሚተገበር መደበኛ ቢኖረን የራሱ ውስንነት ስላለው ዞሮ ዞሮ ሰርፕለስ ፖፑሌሽን ስለሚኖረው ወይም ወጣቶቹ ሰርፕለስ ሴቶቹ የውጭ ከግርጌ ስለሚሆኑ የራሳቸውን ያንን ኢመደበኛ ውል ይገነባሉ ነው። በኋላ ለመፍትሄው እንድትይዙት የምፈልገው ይሄንን መደበኛ የሆነ ግን ውስንነት ያለው ጥሩ ብንሰራበት ወካይ መስሎ የትም የማያደርሰ ግን ትንሽ የሚያራምደን ደግሞ ትልቅ ደግሞ አብዮት ያለው ተራማጅ የሆነ ብዙ የዲሞክራሲ ጥያቄዎችን የሚመልሰው ደግሞ ኢመደበኛ ግን የራሱ ደግሞ በመደበኛ ውስጥ የምናገኘው መልካም ነገር የሌለው ነገር ያለው ሁለቱን እንዴት ነው ማስታረቅ ያለብን የሚለው ትልቁ የዚህ ጠረጴዛ ውጤት ይሆናል ብዬ ስለማስብ እሱን እንደ ግርጌ ማስታወሻ እንለፍ ያስፈልጋል። ምናልባት ይሄንን እንዴት አድርገን ነው የምንለውጠው ስንል የዛሬ 50 እና 60 ዓመት የነበረው በኃይል በትግል ነው ነጻነት የሚገኘው የሚለውን መፈክር እናነሳለን። ወደ ቫዮለንስ ይኬዳል። የትጥቅ ትግልን አማራጭ አድርጎ ማቅረብ ውጤት ያመጣል ወይ? ይሄስ የሚያጥረው ምንድን ነው?
ኪነ ጥበብ እንደ ፖለቲካ መድረክ የሚል ነገር ስታነሱ አብሬ ማንሳት መፈልገው በፊትም እኮ በሰምና ወርቅ ነው አይደለ? በሰምና ወርቅ እረኛ ምን አለ በሚለው ነው ሐሳቡን የሚገልጸው ህብረተሰብ። ስለዚህ አሁንም ወደዛ እየሄድን ነው ማለት ነው። ከዚህ ውስጥ ይሄ ቴክኖሎጂ እጁ ላይ ያለው ትውልድ እንዴት አድርጎ ያወጣናል? አድማጮቻችን ይህ ውይይት በዚህ አያበቃም። ለነዚህ ለተነሱ ጥያቄዎችና ሌሎችንም ቀሪ ውይይታቸውን ሳምንት ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ ሸገር ካፌ